አስቸኳይ መረጃ በአሜሪካ ለምትገኙ ኢትዮጵያን በሙሉ ዩኤስሲአይኤስ በትናንትናው ዕለት 7 አዳዲስ የኢሚግሬሽን ህጎች ወጥተዋል። እነዚህ 7 ህጎች የብዙ ሰዎችን ህይወት ማለትም የብዙ ስደተኞችን ህይወት ሊቀይሩ የሚችሉ ናቸው። አንዳንዶቹ ህጎች ደግሞ ዋጋ የሚያስከፍሉ ወይም ጥንቃቄ የሚፈልጉ ናቸው። A new immigration law just passed in the US today, and if you're a green card holder or dreaming of becoming one, this changes everything. ለዚህ በዛሬ ቪዲዮ ሰባቱንም አዳዲስ ህጎች ማለትም ዩኤስሲአይኤስ በትናንትናው ዕለት አናውንስ ያደረጋቸው ሰባቱንም ህጎች የማጋራችሁ ወይም ሼር ማድረጋችሁናል። ሙሉ ቪዲዮን መከታተላችሁ እንዳትረሱ፣ ምክንያቱም እነዚህ 7 ህጎች የብዙ ሰዎችን ህይወት የሚቀይሩና የሚያስደስቱ ህጎች ናቸው። አንዳንዶቹ ደግሞ ጥንቃቄ የሚፈልጉ ህጎች ስለሆኑ ሙሉ ቪዲዮን መከታተላችሁ እንዳትረሱ። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላሉ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው የማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎችን ማግኘት የሚፈልጉ ሰዎች ሁላችሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮም ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁን እንዳትረሱ። ወደ ጉዳያችን እንግባ። እሺ ጋይስ፣ መግቢያው ላይ እንደነገርኳችሁ በዛሬ ቪዲዮ የምናገረው 7 የኢሚግሬሽን አዳዲስ ህጎች ወጥተዋል፣ ዩኤስሲአይኤስ ያወጣቸው ማለት ነው። እነዚህን 7 ህጎች ግዴታ በአሜሪካ የሚገኝ ማንኛውም ኢትዮጵያዊ ሊያውቃቸው የሚገባና አስገዳጅ ህጎች ናቸው። ከህጎቹ መካከል የመጀመሪያው ማለትም ከ7ቱ ህጎች መካከል የመጀመሪያው የስራ ፍቃድ የግሪን ካርድ የሚባለው ወይ ኢምፕሎይመንት ቤዝድ ግሪን ካርድ የሚባለውን ሂደት እንዲፈጥን ተደርጓል። በአዲሱ ኢሚግሬሽን መስሪያ ቤት ወይም ዩኤስሲአይኤስ ህግ መሰረት በ180 ቀን ውስጥ ለማንኛውም የግሪን ካርድ አመልካች ለማደስም ሊሆን ይችላል ወይም አዲስ ለማግኘትም ሊሆን ይችላል አፕላይ ባደረገ በ180 ቀናት ውስጥ እንዲደርስ ወይ ደግሞ ግሪን ካርዱ እንዲሰጠው የሚያደርግ አዲስ አሰራር መጀመራቸውን ገልጸዋል። በተጨማሪም በክፍያ በ30 ወይም 45 ቀናት ውስጥ መልስ የሚያገኙበትን ፈጣን አሰራር ወይም ፕሪሚየም ፕሮሰስ የሚባለውን አዲስ አሰራር መጀመሩን ገልጿል። እንደነገርኳችሁ ማንኛውም ግሪን ካርድ አፕላይ የሚያደርግም ሰው አለ አዲስ ማለት ነው። እንዲሁም ለማደስ አፕላይ በሚያደርግበት ጊዜ በመደበኛ አሰራር ወይም በሪጉላር በሚባለው የሚደርሳችሁ በ180 ቀናት ውስጥ አገልግሎቱ አልቆ ግሪን ካርዱ እጃችሁ ላይ እንዲደርስ ማድረጋቸውን ገልጿል። ይህም 180 ቀን በዝቶብኛል እንዲያጥር ወይ ደግሞ አስቸኳይ ነው የምፈልገው ለምትሉ ሰዎች ደግሞ በተጨማሪ ክፍያ ማለት ነው ከ30 እስከ 45 ቀናት ውስጥ በፈጣን አሰራር ወይም ፕሪሚየም ፕሮሰስ በሚባለው አሰራር መሰረት እንዲደርሳችሁ የሚያደርግ አዲስ አሰራር መጀመሩን ገልጿል። ይህ የመጀመሪያው አስደሳች የተባለው መረጃ ነው። The new law introduces a streamlined processing system specifically designed for employment-based green card applicants. For years, we've watched talented individuals wait in endless backlogs. በሁለተኛ ደረጃ የመኖሪያ ፍቃድ ጥበቃና አዳዲስ ደንቦችን የሚመለከቱ አዳዲስ መመሪያዎች ወጥተዋል። የግሪን ካርድ ባለቤቶች ከአሜሪካ ውጪ ከ6 ወር በላይ ከቆዩ ካርዳችሁ ወይም ግሪን ካርዳችሁ ወደ ምርመራ ሂደት እንደሚገባ ተገልጿል። 6 ወር ቆይታችሁ በምትመለሱበት ጊዜ ወደ ምርመራ ሂደት እንደምትገቡ ከዚህ በፊት እንደሚታወቀው ማንኛውም ግሪን ካርድ ያለው ሰው 6 ወር ኢትዮጵያም ሆነ ማንኛውም ሀገር ከአሜሪካ ውጭ ማለት ነው ወጥቶ ቆይቶ መመለስ ይችል ነበር። አሁን ግን 6 ወር ቆይቶ ሲመለስ ግሪን ካርዱ ሪቪው ይደረጋል። የቆየበት ሁኔታ ለምንድን ነው እንዲሁም ደግሞ ያለው አጠቃላይ ነገር ሪቪው ፕሮሰስ ውስጥ ድጋሚ እንደምትገቡ ተገልጿል። ከ1 ዓመት በላይ የቆዩ ከሆኑ ደግሞ መኖሪያ ፈቃዳቸውን ሙሉ በሙሉ እንደሚቀማ ገልጿል። በተጨማሪም በየዓመቱ በኦንላይን የመኖሪያ ማረጋገጫ ፎርም መሙላት ግዴታ መሆኑን ገልጿል። እንደነገርኳችሁ ማንኛውም በአሜሪካ የሚገኝ የግሪን ካርድ ባለቤት ማለት ነው አሜሪካ ላይ በሚኖርበት ጊዜ ግዴታ በየዓመቱ በዓመት አንድ ጊዜ ማለት ነው ስቲል አሜሪካ ላይ እንዳለ ወይም እየኖረ እንደሆነ የሚያረጋግጥ ፎርም አለ ኦንላይን የሚሞላ ማለት ነው። እሱን መሙላት ግዴታ ሆኗል። ከዚህ በፊት ህጉ ነበረ፣ ነገር ግን ያን ያህል ፎከስ አድርገው አይሰሩበትም ነበር። ነገር ግን ከዚህ በኋላ ግዴታ መሆኑን ገልጿል። በሁለተኛ ደረጃ የወጣው አዲስ መመሪያ ወይም ማሻሻያ ያደረጉበት ይህን ይመስላል። The new law introduces stricter guidelines around green card renewals, especially for those who spend extended time outside the United States. በሶስተኛ ደረጃ ለጤና ባለሙያዎች ልዩ እድል ነው። ለነርሶች፣ ለዶክተሮች እንዲሁም ለተለያዩ የጤና ባለሙያዎች ፈጣን መንገድ ማለትም ግሪን ካርድ ለማግኘት ፈጣን የሆነ ልዩ አገልግሎት መስጠት መጀመራቸውን ገልጸዋል። በተጨማሪም ለነሱ ብቻ ማለትም ለጤና ባለሙያዎች ብቻ የሚያገለግል ከ25000 በላይ የሚጠጋ የግሪን ካርድ ቦታ በዚህ ዓመት ማለትም በያዝነው 2026 ዓመተ ምህረት መያዙን ተገልጿል። ስለዚህ ለጤና ባለሙያዎችም እጅግ በጣም አስደሳች የተባለ አዲስ ህግ ማውጣታቸውን ገልጿል። በአራተኛ ደረጃ የመንግስት እርዳታ ወይም ፐብሊክ ቻርጅ ሩል የሚባለው ላይ ማሻሻያ ተደርጓል። ለምሳሌ እንደ ሜድኬር ወይም ደግሞ ይሄ ፉድ ስታምፕ የምንለው የምግብ ድጋፎች ያሉ የመንግስት እርዳታዎች ለረጅም ጊዜ መጠቀም ወይም ደግሞ በርከት ላለ ጊዜ ይህንን የመንግስት እርዳታ መጠቀም
ግሪን ካርድ ለማሳደስ በምትሄዱበት ጊዜ እንዲሁም ደግሞ አዲስ ግሪን ካርድ አፕላይ በምታደርጉበት ጊዜ ትልቅ እንቅፋት እንደሚሆን ራሳቸው ዩኤስሲአይኤስ ገልጸዋል። ይህንንም በትኩረት እንደሚሰሩ ማለትም ከመንግስት የሚሰጡ ፐብሊክ ቻርጆችን የሚጠቀሙ ሰዎችን ኢሚግራንቶችን ማለት ነው የእነሱን ዳታ ዩኤስሲአይኤስ አክሰስ ማድረግ ስለቻለ ወይ ደግሞ ይህንን አክሰስ የማድረግ እድሉን ስላገኘ ማንኛውም የፐብሊክ ቻርጅ ተጠቃሚ ኢሚግራንት ወይ ደግሞ አክሰሱን የሚያገኝ መንግስት እርዳታ ውስጥ የሚሳተፍ ሰው ግሪን ካርድ ማደስ አይችልም። እንዲሁም ደግሞ አዲስ ለማውጣት በሚያመለክትበት ጊዜ ትልቅ ችግር ውስጥ እንደሚገባ ራሳቸው ገልጸዋል። በአራተኛ ደረጃ የገለጹት ይህን ይመስላል። በአምስተኛ ደረጃ የድሪመርስ የሚባለው ወይ ደግሞ ዲኤሲኤ የሚባለው አገልግሎት ማለት ነው ቋሚ የሆነ መፍትሄ ሰጥተዋል። በልጅነታቸው ወደ አሜሪካ የገቡ ማለትም በማደጎ ሊሆን ይችላል ወደ አሜሪካ የገቡ ሰዎች የመኖሪያ ፍቃድ የሚያገኙበትን እና ቤተሰቦቻቸውን ስፖንሰር የሚያደርጉበትን ህጋዊ መንገድ መፍጠራቸውን ገልጸዋል። እንደነገርኳችሁ በድሪመርስ ወይ ደግሞ በዲቨቻ ማለት ነው በማደጎ ወደ አሜሪካ የገቡ ህፃናት ማለት ነው ግሪን ካርድ ወይም የመኖሪያ ፍቃድ ሙሉ በሙሉ ማግኘት ይችላሉ። እንዲሁም ደግሞ ቤተሰቦቻቸውን ስፖንሰር ማድረግም ይችላሉ። ከኢትዮጵያም ሆነ ከየትኛውም ዓለም ላይ ማለት ነው ቤተሰቦቻቸውን ስፖንሰር ማድረግ የሚችሉበትን ህጋዊ መንገድ መፍጠራቸውን ዩኤስሲአይኤስ በትናንትናው ዕለት አናውንስ አድርጓል። በአምስተኛ ደረጃ የገለጸው አዲስ ማሻሻያ ያደረገበት ህግ ይህን ይመስላል። በስድስተኛ ደረጃ አናውንስ ያደረገው ለስራ ፈጣሪዎች ወይም ኢንተርፕረነር ለምንላቸው ሰዎች የሚሆኑ ቪዛዎችን አስተዋውቋል። አዲስ የንግድ ስራዎችን ለሚጀምሩ እና የስራ እድል ለሚፈጥሩ ሰዎች ያለ አሰሪ ስፖንሰርሺፕ ወይ ደግሞ ይሄ ስራ ቀጣሪ ሳያስፈልጋችሁም ሊሆን ይችላል ወይ ደግሞ የሆነ አፕላይ የሚያደርግላ ስፖንሰር የሚያደርጋችሁ ሰው ሳታገኙ ግሪን ካርድ አመልክታችሁ ሙሉ በሙሉ ግሪን ካርድ ማግኘት የምትችሉበትን አዲስ አሰራር መጀመራቸውን ገልጸዋል። የስራ ፈጣሪዎች ሲባል ግዴታ አዲስ ማለትም ዓለም ላይ የሌለ አዲስ አይነት ስራ መፍጠር አለባችሁ ማለት ሳይሆን ራሳችሁን መቻል ነው። ለምሳሌ ካፌ የምንለው ቢዝነስ የትኛውም ዓለም ላይ እየኖረ ያለ ወይ ደግሞ የኖረ ብዙ ዓመት የኖረ ነገር ግን አንድ ሰው ካፌ መክፈት ቢፈልግ ወይ ደግሞ አሜሪካ ላይ የመክፈት አቅሙ ካለውና እንደሚከፍት እርግጠኛ ከሆነ ወይ ደግሞ ያንን ነገሮችን ለማድረግ አቅሙ የሚችል አይነት ሰው ከሆነ እንደ ኢንተርፕረነር ወይ ደግሞ እንደ ስራ ፈጣሪ ተደርጎ ስለሚቆጠር ግሪን ካርድ ያለማንም ስፖንሰር አድራጊ ወይም ምንም አይነት ስፖንሰር ሳይፈልግ ቀጥታ ማውጣት ይችላል ማለት ነው። ስለዚህ በስድስተኛ ደረጃ ለስራ ፈጣሪዎች ወይም ለኢንተርፕረነር ለምንላቸው ሰዎች የወጣው አዲስ ህግ ይህንን ይመስላል። በሰባተኛ ደረጃና የመጨረሻ በትናንትናው ዕለት አናውንስ ያደረጉ አዲስ ህግ የባዮሜትሪክስ መረጃ ማደስን ይመለከታል። ከ6 ወር በኋላ ሁሉም የግሪን ካርድ ባለቤቶች የ10 ዓመቱ የጣት አሻራና የአይን ምስል ወይም ባዮሜትሪክስ የምንለው ማደስ ይኖርባቸዋል ሲል ገልጿል። እንዲሁም የዲጂታል ግሪን ካርድ አማራጭም እንደሚቀርብ እየተገለጸ ይገኛል። እንደነገርኳችሁ ከ6 ወር በኋላ ማለት ነው ማንኛውም ሰው የጣት አሻራና የአይን አሻራ ባዮሜትሪክስ የምንለው ኢንፎርሜሽን መስጠት ይጠበቅበታል። እንዲሁም ደግሞ አዲስ የሚያስተዋውቁትም የዲጂታል የግሪን ካርድ አማራጭ እንደሚኖርም ገልጸዋል። ስለዚህ በትናንትናው ዕለት አናውንስ ያደረጉት 7ቱ ኢምፖርታንትና ወሳኝ የተባሉት መረጃዎች እነዚህ ይመስላሉ። አሪፍ ኢንፎርሜሽን በአጭሩና በግልጽ ሼር እንዳደረኳችሁ ተስፋ አድርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄያችሁን ኮሜንት ላይ ጻፉልኝ። ስለነዚህ ጉዳይ ምን ትላላችሁ? የትኛውስ ህግ ተመቻችሁ? ወደዳችሁት? ኮሜንት ላይ አጋሩኝ። መግቢያ ላይ እንደነገርኳችሁም ለዚህ ቻናል አዲስ የሆናችሁ ሰዎች ሁላችሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ ማዘጋጀው ሁላችሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ከመውጣታችሁ በፊት ሁላችሁም ላይክ ያደረጋችሁ እየወደዳችሁት እየተመቻችሁ እንደሆነ አሰብኩኝ። ምክንያቱም ላይክ ባደረጋችሁ ቁጥር ምን ያህል ቪዲዮን እየወደዳችሁት እየተመቻችሁ እንደሆነ ስለምረዳ ሁላችሁም ቪዲዮን ላይክ ያደረጋችሁ እየወደዳችሁት እየተመቻችሁ እንደሆነ አሳውቁኝ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ